አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ? ስራ፣ ጤና፣ አፍያ ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ በአዳዲስ ነገር መጥቻለሁ። ሁሌም ለእናንተ አዳዲስ ነገር አመጣለሁ ካሁን በኋላ ኢንሻአላህ። እናንተ ደግሞ ላይክ በማድረግ ሼር በማድረግ ሰብስክራይብ በማድረግ አበረታቱኝ ኢንሻአላህ። በጣም ነው የማመሰግናችሁ። አሁን 30 ኬ ያስገቡኝ ጉዞ ወደ 50 ኬ እንገባለን ማለት ነው። እንግዲህ 100 አላህ ያውቃል፣ 50 ራሱ አላህ ያውቃል። አሁን እኔ ራሱ የ30 ኬ ይገባለሁ ብዬ እንደዚህ ሰብስክሪፕት ልላለሁ ብዬ አላሰብኩም ነበረ። ይሄም የእናንተ ብርታት ነው። ቪዲዮን በላይክ ጀምሩት እላችኋለሁ ውዲቶቼ፣ ትጠቀሙበታላችሁ። ለምን ቪዲዮ ዩቲዩብ ለምን አትከፍቱ? ዩቲዩብ ክፈቱ። ዩቲዩብ ሰውን ይቀይራል። ዩቲዩብ ማይቀይር ሰው የለም። ስለዚህ ተጠቀሙበት፣ ክፈቱ፣ አስከፍቱ። ወላሂ ነው የሚላችሁ፣ ክፈቱ እና ዩቲዩብ የሚከፍት ልጅ ቁጥሩ ይሰጣችኋለሁ፣ ቁጥሩ ይሰጣችኋለሁ። በኢሞ አይደለም በዋትስአፕ ግቡልኝ። ስልክ ቁጥሩ ኦንላይን ስራ ብዬ ለበለቀኩበት እንትን አለ ቁጥሬ። ሴቭ አድርጋችሁ ግቡ። ዩቲዩብ አስከፈቱ፣ ተጠቀሙበት። ይከፍላል። ከሰራችሁበት ማይከፍል ነገር የለም። አልሰራው ብትሉ 10 ሺህ ብር ይሰጣል። በቃ $7 ከ$7 በታች ደግሞ አይቆጥሩን አይሰጣችሁ። $7 ሲሆን ብቻ ነው። ከ7 በላይ ይሰራል፣ ግን ከ$7 በታች አይከፍልም። $7 ሲሞል ይሰጣል። ከ$7 200 አለ፣ 300 አለ፣ 400 1 ሚሊዮን እንደዛ አለ። እንደሰራችሁ እንደ እይታችሁ ነው። ስለዚህ ያው ሰራው ብትሉ ከ$7 በታች አይከፍልም። ዩቲዩብ ስሩ፣ ተጠቀሙበት። ሁለተኛ ደግሞ ዛሬ ሆስፒታል አካባቢ ውስጥ ነው ያለሁት። የታማሚ ምን ለምን ገባሽ ለምን ወጣሽ ምናምን አትበሉ። ብቻ የመጣውበት ምክንያት የሆነ ትዕዛዝ ነበረኝ። በትዕዛዙ በእናንተ ደግሞ ለምን የሆነ ቪዲዮ አልሰራም ብዬ ነው የመጣሁት እላችኋለሁ ውዲቶቼ። እስኪ ታንቺ እና ለምን ቪዲዮ አልሰራም ብዬ ነው ለእናንተ ነው መልክ የሆነ ጥሩ ነገር ትጠቀሙበታላችሁ ብዬ ይዤ የመጣሁላችሁ። ምንድነው እሱ? ያው አንደኛ ዩቲዩብ ተጠቀሙ፣ ክፈቱ፣ አስከፍቱ፣ ተጠቀሙበትን። ውጣ ውረድ አለበት፣ ግን ያን ሁሉ ነገር ከቻላችሁ ዩቲዩብ ይከፍላችኋል። ውጣ ውረድ አለበት። ያን ነገር በሰብር በትዕግስት ነው። ሁለተኛ ደግሞ ልጁ ክፈቱልኝ ብሩ ስንት ነው ብላችሁ ጠይቁት፣ ይከፍቶ ይሰጣችኋል። እስከ መጨረሻ ነው። ዩቲዩብ ዝም ብሎ አይደለም ብሩ የሚሰጠው። ዩቲዩብ አሁን እኔ ከጀመርኩት እውነታ እስካዘረኩት 3 ወር ሰጥቶኛል። ደግሞ አራተኛ አልሰጠኝም። ያኔ እይታ አልነበረኝም፣ ብዙም አልቆጠረልኝም ነበረ። በኋላ ነው እይታ ያገኘሁት። ከዛ ይኸው የአራተኛ ከ5ኛ ወር ይሰጠኛል ማለት ነው። ዛሬ 3 ነው መሰለኝ፣ 3 ነው 4 ነው መሰለኝ በአረብ ፈረንጆች ከ21 እስከ 26 ድረስ ይሰጠኛል ማለት ነው። እስካሁን የቆጠረው የ2 ወር ይሰጠኛል ማለት ነው። እና ተጠቀሙ፣ ክፈቱ። አው መልካም። እንደገና ስራዬን ደግሞ አስተዋውቁልኝ። ኦንላይን ስራ መሰራው አስተዋውቁልኝ። እሺ። እቺ ደግሞ ወላሂ እኔ የቀርሙዙ ኮርኬ እንትኑ እንዴት አባቷ እንዴት እንደምትወደው አሁን ይሄ ልቀቅልኝ ያለችኝ ነው። እና ዛሬ የመጣሁበት ነገር ምንድነው? መቼም ለሰዎች ኦንላይን ስራዎች በሰራሁበትን የጉልበት ይሰጡኛል አይደል እንዴ? በዚህም አጋጣሚ አንድ ነገር ለእናንተ ልተባበራችሁ ብዬ ነው። ምንድነው? አሁን እዚህ ሆስፒታሎች ማለት በዚህ ሆስፒታል ውስጥ እውነት የታመመ የሞተ ሰው ብዙ ነገሮች አሉ። እና ይሄ ያለሃ ነው። የኛ አሁን አንሞትም አንታመመም ማለት አይደለም። ስለዚህ ውዲቶቼ እኛ ስለወደደን አይደለም፣ ሰው ስለጠላው አይደለም ሰው የሚታመመው። እና ሁሉም አላህ ያስቀመጠለት ነገር አለው። ስለዚህ ውዲቶቼ ለረመዳን ያላችሁ 1000 ይሁን 2000 ይሁን 3000 ብር ይሁን የአንድ ካርቶን እንኳን ቴምር ሰድቁ። ሆስፒታል ላይ ብዙ የራበው አለ፣ አመት የገባ አለ፣ 2 አመት አለ፣ እስከ ዘላል የተቀመጠ አለ። ለሱ እኔ ሰደቃ እናንተ ይሄ ሲጪ። ለምን ውሃ አይሆኑ? ለምን የፈለጋችሁት ነገሮች አይሆኑ? ለምን የፈለጋችሁት ነገሮች አይሆኑ? እኔ እናንተ በብር እኔ በጉልበት ለጉልበት አሰጡኝም ብር እኔ ለእናንተ በሰራሁትን የጉልበቴ ለእኔ ካይረ ነገር አላህ ይጽፍልኛል ማለት ነው። እናንተ በሰደቃችሁት እኔ ደግሞ በጉልበት ለሰጣሁት ህዝብ ማለት ነው። እና ስለዚህ እኔ በካይረ ነገር
ለመስጊድም ለተለያየ ለመስኪኖች ለእንደዚህ ነገር እንደዚህ አድርገሽ አብሊ ለምትሉኝ ማለት ነው እኔ የጉልበት አትስጡኝ፣ የጉልበት አልፈልግም። ለቤታችሁ ለቤተሰብ ለሰው ሰርፕራይዝ አርጊ ለምትሉኝ እኔ የጉልበት እጠይቃለሁ። ምክንያቱም ይሄ እናንተ ካይር ነገር አስባችሁ በካይር ነገር ስለጻፋችሁት እኔም በጉልበቴን እረዳችኋለሁ። ያቂማችሁ ለመስጊድ ለተለያየ ነገር ማለት ነው። ሰው ሆስፒታል ውስጥ ወደዛ ወደዚህ ይላል እና በጣም ያስፈራል። ወላሂ ላዚምን እላችኋለሁ ውዲቶቼ። እና በመቀጠል ደግሞ አንዳንድ ልጆች ከውስጥ በተርገብታችሁ ጠንክሪ፣ ለሰው መልስ አትስጪ ምናምን የምትሉ ልጆች አላችሁ። እኔ እኮ ለሰው መልስ ሰጣሁት ለመዳም ቅመሞች እኮ አይደለም። አንደኛ ደግሞ ሚቀኛ እኔ ትላንትም ነግራችኋለሁ። ሚቀኛ ለምት ያልሽ አንቺ ባንቺ ሚቀኝነት በምንሽ ነው ምንምቃኛ ያላችሁ ልጆች አላችሁ። እኔ እኮ ምንም አለኝ ብዬ ሳይሆን በምን የምትመቃኙ ሳይሆን እኔና እሱን ለመጣላት የኔ ኢትዮጵያ ያሉ ሰዎች ናቸው እንጂ የመዳም ንዛቄ ማሞች አይደላችሁም። አሁንም ደግሞ በልጆች አጠገብ እንደዚህ ትኛለሽ፣ በልጆች አጠገብ እንደዚህ ልጆቹ ነገ ምን ሊሆን ነው ምናምን የምትሉ ልጆች አላችሁ። ይሄ ኢትዮጵያ ያላችሁ ልጆች ናቸው። ይሄ መልእክት ለእናንተ ነው። ልጆቼ ያረገዝኩ እኔ አሚጬ ወለድኩ እኔ በልጆቼ አጠገብ አሁን ምን ዱር ለሰራው ነው ከሌላ ወንድ ተላላጥኩት ከሐላሌ ባለቤቴ እኮ ነው ስራ የሰራው። ሲጀመር እኔ ቲክቶክ ብልጠቀምም የባሌና የኔ ቪዲዮ እኮ ቲክቶክ አልለቀቁትም። ሰዎቹ ለቀቁት። በለቀቁትን በቃ እኔ በተለይ ሊቀቁትም የኔ እንትን ታዋቂ መሆኔ ጥሩ ነው። ምክንያቱም ግን ኢትዮጵያ ያላችሁ አንዳንዳችሁ ደግሞ ለምን ለሰው መስሰጫለሽ ላላችሁኝ እኔ ያለሁትን ገጠር ነው። አንድ ሰው ከተማ ከሆነ ከከተማ ከማን ሰው አይገናኝም። እኔ ከህዝቡ ከሁሉ ገጠር ስለሆንኩ ከህዝቡ ከሁሉ ስለመገናኝ በየትኩበት መንገድ ሁሉ ሰዎቹ ይጨቀጭቁኛል። ለዛ ነው ለነሱ ነው መስሰጣዋቸው እንጂ ለእናንተ አይደለም። እሺ ይቅርታ፣ አሁን በጣም ይቅርታ። ለመዳም ቅመም እኮ አይደለም። ይሄ ኢትዮጵያ ላሉ ሰዎች ናቸው ለሚታወቁኝ እኔና ባለቤቴ ልትለያዩ ልታጣሉ ለምትሞክሩ ለእናንተ ለምታሽቃብጡ አሁን እኔ በልጆቼ ፊት ምን ተናገርኩት? ምን አወራ? እስኪ ይሄን ወላሂ አሁን የመታው ወላሂ ላዚም አረታው እኔ እኮ ስራ ነው የምሰራ። አሁንም ደግሞ እኮ እኔ ማለት ነው ወንጀል እንደ ይሄ እኮ ሚዲያ ወንጀል እንደሆነ እኮ አውቃለሁ። በቃ አላህ ይጠይቀኛል ሁሉም ነገር፣ እናንተ አይደለም የሚጠይቁኝ። ይሄም ለመዳም ቅመም አይደለም ኢትዮጵያ ላይ ያላችሁ ብታሽቃብጡ ለእናንተ ነው ይሄ መልስ። እናንተ ቲክቶክ ገብታችሁ የኔን ቪዲዮ እንደዚህ ብላችሁ ከሚታሩ ቲክቶክ ውስጥ እናንተ ምን ትሰራላችሁ? ማየታችሁ ራሱ እኮ ዝሙት ነው። እኔ ሁሉ ነገር ወንጀሌ አውቄ ነው ወደ ሚዲያ ያወጣሁት። እናንተስ እኔን እንደዚህ ብላችሁ መታችሁ ከሚታናገሩኝ ባለቤቴ መታችሁ መንገድ ላይ ከሚትናገሩትን የእናንተ ማየታችሁ እኮ ወንጀል ነው። ቲክቶክ ውስጥ እኮ ጥሩ ነገር አይታይም፣ ጥሩ ነገር እኮ አይወራም። ቲክቶክ ውስጥ ለምን ገባችሁ እናንተ? ምን ሊሰሩ ገባችሁ? ይሄ እስኪ ለእናንተው ሻወር ከራስ ይጀምራል። መጀመሪያ ራሳችሁ ማን ነኝ ብላችሁ ፈትሹት። ከዛ በኋላ እኔን ትፈትሻላችሁ። እኔ በማንነቴ በምንነቴ ማፍር ሰው አይደለሁም። ማንነቴ ለመዳም ቅመም ኖሮ ፈርታችሁ እዛ ለምትኖሩ ታሚማችሁ ስለሚሰሩት በእንደዚህ ኖሮ ነው እኔ የሚኖረው። ጠንክራችሁ ግቡ። ምንም በትይዙ በሀገር እንኖራለን እንደራሳችን የምንኖረው ብዬ ለመዳም ቅመም ነው ይሄ መልእክት ያደረስኩት እንጂ ኢትዮጵያ ላላችሁ ምታሽቃብጡ እኔና ባለቤት ይታጣሉ ብዙ ነገር ለምታወሩ ምንም አይመስለኝ፣ አይደንቀኝ፣ አይበርደኝ። ምክንያቱም አሰጡኝ እርዳታ አልጠየኳችሁ፣ ራይቦኛል አላልኳችሁም። በጉልበቴ ሰርቼ ነው መጥፎ ነገር አምጥቼ ያልሰራሁትን በቃ ከባለቤቴ ጋር ነው። ስንታችሁ ነው በባለቤት አረ እኔ ባልሃራ ይሻላል። ታው ምንም ይሁን ባለቤቴ ማለት ነው ምንም ይሁን ነቃ አትልም። እንደዚህ አትበሉት፣ አትሰደቡት። ይሄም ኢትዮጵያ ላላችሁ ምታሽቃብጡ ባለቤቴ ምንም ነገር አትበሉት። ለኔ ህይወቴ ነው፣ ለኔ ሁሉ ነገሬ ነው ባለቤቴ። እሺ አሽቃባጪ እኔ እኮ ስራ ስለምሰራበት ብር ስለምላገኝበት ነው እንጂ ምሰራው ዝም ብዬ አይደለም። የኔን ቪዲዮ እንትን ካላላችሁ እናንተ ቆርጣችሁ ሰው የለቀቀው ቪዲዮ እናንተ ለምን ትለቁታላችሁ በራሳችሁ አካውንት? አንድ ሰው እኮ ካጠሉት ይጠሉታል አይደል? እናንተስ የኔ ባለቤትና የኔ ቪዲዮ ለምን ለቀቃችሁት?
ለምን ለቀቃችሁት? እረ እኔ ብዙ አታስወሩኝ። ይሄ ኢትዮጵያ ማሽቃበጥ ታሽቃብጡ እኛ ማለት ነው እጃችን። አረ ተይ እስኪ አምጪ፣ ይሄ አምጪ፣ አምጪ፣ ይሄ አምጪ። እኛ እኮ እጃችን ዝሙት እንሰራለን፣ እግራችን ዝሙት እንሰራለን፣ ሚላሳችን ዝሙት እንሰራለን፣ አካላችን ሙሉ ዝሙት እንሰራለን። ኦኬ ይሄኔ ወቆ እኔ ማቃለሁ። ስለዚህ ተይ እስኪ የኔ ቪዲዮ ማየታችሁ ብቻ ዝሙት ነው። ይሄ ነጥብ ትሰጥሻለሁ። የሰውን ቪዲዮ ልታዩ ከገባችሁ ይሄም ዝሙት ይባላል ማለት ነው። እንዴ ይሄም በዝሙት ነው የሚቆጠረው። ስለዚህ ቲክቶክ ራሱ እናንተ ምን ትሰራላችሁ? ኢትዮጵያ ያላችሁ የኔን የምታሽቃብጡ ስለ ባለቤት የምታሽቃብጡ ሰዎች ቲክቶክ ትሰራላችሁ። እናንተ የሰው ቪዲዮን በማየታችሁ እኮ ይሄም እንደ ዝሙት ነው የሚቆጠረው። ሐራም ነገር እዩ እኮ አይልም። ቲክቶክ ውስጥ ሚዲያ ላይ እዩ እኮ አይልም። አይናችን ራሱ ባረፈበትን እንደ ዝሙት ነው የሚቆጠረው። ስለዚህ በማይመለከታችሁ ነገር አትግቡ። እኔ አልሰማችሁም። እኔ ሚዲያ ላይ ወድጄ አይደለም የወጣሁት። ከስደት ይሻለኛል፣ ስደት ተሰቃይቼ ነው የገባሁት፣ ታምሜ ነው የገባሁት፣ በሞት አፋፍ ላይ ደርሼ ነው የገባሁት። እኔ ነግራችኋለሁ፣ አስሬ በቪዲዮ አልነግራችሁም። ከስደት ይሻለኛል ብዬ ነው። ጥሩ ስራ ቢኖረኝ ኖሮ እኮ ወደ ሚዲያ አልወጣ። ሚዲያ እኮ እኔ ወድጄ አይደለም እየጠላሁት እንጂ እኔ ወድጄ አይደለም። ስለዚህ ውዲቶቼ በማይሆንና በማያገባችሁ ነገር አትግባችሁ፣ እንትን አትበሉ እላችኋለሁ። አያችሁት? እኔ ቦርሳዋ እቺ ተቆርጣብኝ እንደዚህ ስሪያት ሌላ ጨመርኩላት ማለት ነው። እኔ በማንነቴ ማፍር ሰው አይደለም፣ በማንነቴ መኖር ሰው ነኝ። እንደ መጀመሪያዬ ነው እንጂ አለኝም በሞከራ ሰው አይደለሁም። አንዳንዳችሁ ደግሞ ማለት ነው በቃ እንትን ሰብስክራይቤሽን ስትጨምሪ መፈየስ ነው ምንድነው ጀመርሽ እንዴ አላችሁ። ወላሂ ላዚሙን እኔ አለኝም በሞከራ ሰው አይደለሁም፣ የለኝም በመፈራ ሰው አይደለሁም። እኔ ባይኖረኝም ባለኝም እንደዚህ ሁኜ ነው የምኖረው ወላሂ ላዚሙን። እና ውዲቶቼ አንዳንዴ ከይረ ነገር ጻፉ፣ ሚያዝናና ነገር አገሩ ያስፈራል። ዝናብ የለም፣ ይጨንቃል። ዱአ አድርጉ እስኪ ወላሂ ላዚም አላህ ዝናብ ይሰጠን። እኛ አይናችን የምንከፍተው እኮ ከዝናብ ነው። ወላሂ ዝናብ የለም፣ ሰው በውሃ አለቀ። ቧንቧ ያለው ቧንቧ ነው፣ ግን እኛ አካባቢ ቧንቧ የለውም፣ በውሃ አለቀን። ዱአ አድርጉ እስኪ አላህ የኛ ወንጀላችን ሲበዛ ነው በአንዳንድ ነገሮች የሚቀጣን ማለት ነው። ስለዚህ ውዲቶቼ እና ወራቤ ዞር አድርጌላ ሳያችሁ ፈራውት፣ ያስፈራል። በአሁን ሰዓት ደግሞ ዝም ብሎ ቪዲዮ ሲሰው ቪዲዮ አትቀርጹም፣ ለምን ገባው ለምን ቀረሽ ይላል። እና ስለዚህ እኔ ከባለቤቴ ጋር ነው የምሰራው። የማንም ሰው አላነሳም፣ በራሴ አይዳ ነው የሚመጣው። በሰው አልቀናም፣ በሰው እንትን አልልም። እኔ በሚቀና ነገር ቢኖር ሰዎቹ ተዋዶ ተፋቅሮ በሚወጣ ሰው እንደዚህ ሆኖ ተከባብሮ በሚኖር ሰው በሱ ይቀናለሁ። ምክንያቱም በቃ እኔም እንደዚህ ሆኜ ቢኖር ይላለሁ። ሁለተኛ ደግሞ ሰው ለሰው ለዲኑ ለሰላቱ ለቁርአኑ ቦታ በሚሰጠው ሰው በሱ ይቀናለሁ። በሁለቱ ሌላ ነገር በምንም ነገር መቀና ነገር የለም። ወላሂ አልሐምዱሊላህ። ሊከርዳ በዚህ ይቼባችኋለሁ። እስከ መጨረሻ አዳምጡልኝ። እንደገና ደግሞ ስራም ከበዛባችሁ ከፍታችሁ ታውት እና ማስታወቂያው ደግሞ እስከ መጨረሻ እዩልኝ። በጣም ነው መወዳችሁ እና በዚህ አጋጣሚ ያው ኦንላይን ስራዎችን አስተዋውቁልኝ። ያው ለስራ በመጣውበት እንትን ለሰው ትእዛዝ መጥቼ ነው። በዚህ አጋጣሚ ቪዲዮ ለስራ ብዬ ነው እላችኋለሁ። በያላችሁበት አላህ ይጠብቃችሁ። ለአላህ ብዬ ወዳችኋለሁ። እና ወራቤችን ትመስላለች ሆስፒታሉ አያችኋት። ይሄ ደግሞ በጣም እንትን ነበረ፣ በጣም ታምራለች። አያችኋት። ሆስፒታሏ ደግሞ እቺ ናት። አያችኋት። ይሄን ይመስላላችኋል። ከወደዳችሁት ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ እላችኋለሁ።
ደግሞ የተቀመጥኩባት አደባባይ ትመስላለች ይላቸዋል ውጤቶች።